ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ሰኔ 4 ለሐሙስ 2018 በኢትዮጵያ ዘመን አቆጣጠር ጁን 11 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት የጠዋት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ላይክ አድርጉ። ቢሻሻል ቢጨመር ቢቀነስ የመረጃ ክፍተት ካለ ወይንም በመሰረታዊነት ወደ እናንተ የማርሰው መረጃ ላይ በነጥቦች ላይ የተለየ ምልከታ ካላችሁ በሐሳብ አስተያየት ማስፈሪያ ውስጥ ሐሳባችሁን አስፍሩ። ኮሜንት ቦክስ ውስጥ የጋት ሚዲያ ሜምበር ሁኑ። ዘወትር እንደማሳስባችሁ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ ግን ውድ ጊዜያችሁን ሰውታችሁ አብራችሁ ስለምትሆኑ ለጋት ሚዲያ ስኬት የበኩላችሁን ያልተቆጠበ ድጋፍ ስለምታደርጉ እንደ ወትሮ ሁሉ የከበረ ምስጋናዬ ይድረሳችሁ። 3 አጫጭር መረጃዎችን ወደ እናንተ አድርሳለሁ። የመጀመሪያው የኢትዮጵያ የፋይናንስ ሊበራላይዜሽን በየዘርፉ ስኬት እያስገኘ ነው። አጠቃላይ የሀገር በቀል ኢኮኖሚክ ሪፎርሙ የሆም ግራውንድ ኢኮኖሚክ ሪፎርም ሁለተኛ ምዕራፍ ላይ ነው ያለነው። አሁን የመካከለኛ ምዕራፍ ከ2019 ራሱ 19 20 21 22 23 እስከ 23 ድረስ ለ5 ዓመት የሚኒስትሮች ምክር ቤት ጸድቋል። እሱን መጽደቁን የሚኒስትሮች ምክር ቤት ደግሞ እሱን ካጸደቀ በኋላ የመካከለኛ ዘመን የሀገር በቀል ኢኮኖሚ ሪፎርሙን ወደ መሬት ለማውረድ አንደኛ በጀት ያስፈልገዋል። በወሳኝነት ዓላማው የትም የሀገር በቀል ኢኮኖሚ ሪፎርም የምንበለው አመታዊ ቅር ታክቲካል የሆነ ኦፕሬሽናል ፕላንም ዝርዝር ብናደርገው ኢትዮጵያን ማሳደግ፣ የኢትዮጵያን ኢኮኖሚያዊ እድገትና ብልጽግና ማረጋገጥ፣ የኢትዮጵያ ዜጎችን ደህንነት ማስጠበቅ፣ ብልጽግናቸውን እውን ማድረግ፣ የተሻለ ኑሮ እንዲኖሩ ማስቻል ነው። የተሻለ ኑሮ ከቤት ይጀምራል። ከኑሮ የቤትም ጉዳይ ደግሞ እዛ ውስጥ ይመጣል። ወደ 1.5 ሚሊዮን ቤቶችን መገንባት። እነዚህ 1.5 ሚሊዮን በጊዜ በጥራት በብዛት 1.5 ሚሊዮን ቤት ማለት በነገራችን ላይ አሁን የጅቡቲ ህዝብ 1.1 ሚሊዮን ነው። ሙሉ የጅቡቲ ህዝብ ቤት አለው ወይ ሌላ ጉዳይ ነው። ይሄ ግዙፍ የቤት ግንባታ ደግሞ በራሱ እዛ ውስጥ የሚፈጥረው የስራ ዕድል በኮንስትራክሽን ዘርፉ ወደኋላ ባክወርድ ኢንቴግሬሽኑ በተለይ ከሲሚንቶ ከብረታ ብረት ከግባት ከኮንስትራክሽን ግባት የስራ ዕድል ፈጠራ የሚፈጥረው ኮንትራክተሮችን የሚያወጣው ለፋይናንስ ዘርፉም በራሱ በብድር በፋይናንስ አቅርቦት የሚኖረው አበርክቶ ከፍ ያለ ነው። ዝሮ በሁሉም ዘርፍ በግብርና በንግድና ኢንቨስትመንት በቱሪዝም በማኑፋክቸሪንግ በማይኒንግ በማዕድን በኢነርጂ ልማት በከተሞች በስራ ዕድል ፈጠራ በሁሉም ዘርፎች ውጤቶች እየተመዘገቡ ነው። ውጤቶችን በተመለከተ አንዳንዱ የለም በቂ አይደለም ብሎ የሚያስቀምጥ ይኖራል። አንዳንዱ ደግሞ ትኩረት ከፕራዮሪቲ አንጻር ቅድሚያ ይሄ ቢሰጠው ብሎ የሚያስቀምጥ ይኖራል። እዛ ውስጥ ግን ዳታ ስለሆነ መቼም አንድ ሰው ከኪሱ ዳታ እያወጣ መረጃ እያወጣ ይሄን ይመስላል እያለ የሚያስቀምጠው ጉዳይ አይመስለኝም። የኢትዮጵያ እድገት አይኤምኤፍም ወርልድ ባንክም ሌሎች የመሰከሩት ስለሆነ ማለት ነው። በዚህ ረገድ ተዘግቶ የኖረው የፋይናንስ ሴክተሩ በዝግ ውስጥ ነው የኖረው። ለኢትዮጵያውያን ብቻ በሚል መኖር ብቻ ደግሞ አይደለም። ይህን ያህል ገንዘብ መያዝ መቻል አለበት ሪዘርቭ። ከዚያ ገንዘብ በወሳኝነት ለመንግስት ነው ማበደር ያለብን የሚለው ህጎች፣ መመሪያዎች የሚተበተብ አሰራር ነው የነበረው። መንግስት መበደሩ በራሱ ችግር ነው እያልኩ ግን አይደለም። ግን ሄዶ ለግል ሴክተሩ ለግል ዘርፉ የሚሰጥ ብድር ኢኮኖሚውን የበለጠ ስለሚያነቃቃው ለማለት ነው። እና ያ ሁሉ ህጋዊ መዋቅራዊ አሰራሮች፣ አደረጃጀቶች፣ የውስጥ የማኔጅመንት ቁጥጥር፣ የዕለት ከዕለት ክትትል ለፋይናንስ ዘርፉ ጤናማነት የራሱ የገቨርንመንት ኮንትሮል አስተዋጽኦ ቢኖረውም በሌላው ዓለም ነገር ግን ከፖለቲካው ዊንግ ተገንጥሎ በፕሮፌሽናሎች ላይሰንስ ከመስጠት በኋላ ባለው ገበያ መር እንዲሆን በሳቤም ደረጃ ሽልድ የሚያደርገኝ አለ ሌሎች ባንኮች እንዳይመጡ ይደረግልኛል በሚል ያ ሳይሆን ገበያ መር እንዲሆን የዚህ የፋይናንሻል ሊበራላይዜሽኑ አንድ አካል ነው። አንድ ኤሌመንት ነው በአገር በቀል ኢኮኖሚ ማሻሻያ ውስጥ። በዚህ ረገድ የመንግስት ህጎች፣ የቁጥጥር ሁኔታዎች ሙሉ ለሙሉ ቁጥጥር ዜሮ ይሆናል ማለት አይደለም። የትኛውም ዓለም ላይ
ቁጥጥር ዜሮ የሆነበት የለም። መካኒዝሙ ነው የሚለያየው። ይሄ አንተ ይሄንን ኢንቨስት አድርግ ለዚህ እንደዚህ አድርግ ምናምን ከሚለው ከሬሽኒንግ ወጥተው ባንኮች ያዋጣናል የሚሉትን ብድር እንዲሰጡ ለምሳሌ ለዚህ አበድር ተብለ ሪስትሪክት የፖሊሲ ባንክ ትሆናለህ። የንግድ ባንክ ሆነህ እኮ ነው። ያ የማያዋጣበት ሁኔታ ነበረ። ከዛ ከገደቦች እነዚያ ሁሉ እየተላቀቀ አሁን ወይንም ይሄ የቀደመው የፋይናንሻል ሪፕሬሽን የምንለው የእመቃ ከዛ እየወጣ አዳዲስ ህጎች ማሻሻያዎች እየመጡ ነው ከዓለም ጋር እኩል ለመሄድ የሚያስችል። እዚህ ውስጥ የዲጂታል ኢትዮጵያ 2030 ከፍተኛ የሆነ አስተዋጽኦ እንደሚያመጣ ይጠበቃል። እዚህ ዲጂታል 2030 ዲጂታል ሊትሬሲንም የሚጨምር ጉዳይ ስለሆነ በባለፉት ቀናት ዩናይትድ ካፒታል ፒኤልሲ የናይጄሪያ ግዙፍ የፋይናንስ ኩባንያ ነው ወደ 1.5 ሚሊዮን ዩኤስዲ ዶላር አስመዝግቦ ከኢትዮጵያ ካፒታል ገበያ ባለስልጣን ወስዷል ብያችሁ ነበር። በተመሳሳይ የስታንቢክ ኢንቨስትመንት ባንኪንግ ኤንድ ትረስት ካምፓኒ ሊሚትድ የሚባል ወይም ስታንቢክ አይቢቲሲኤ ወደ ኢትዮጵያ ለመግባት በፋይናንስ ዘርፍ ሲባል ባንክ ብቻ አይደለም። አሁን እኛ ሀገር ላይ ባንክ ነው የሆነ XYZ ባንክ። ያ ባንክ ብድር ይሰጣል፣ ቁጠባ ይሰበስባል፣ ሌሎችን የመንግስት አገልግሎት አሁን በተለይ ከዚህ ዲጂታል ጋር የተያያዘ እነዛን አገልግሎቶች ይሰጣል። እዚህ ግን ባንኮች ሊሰሯቸው የሚችሏቸው ሌሎች ዝርዝር ጉዳዮች አሉ። ለምሳሌ የትረስት ካምፓኒ አክሲዮን መሸጥ ሊሆን ይችላል፣ አክሲዮን ማስተዳደር፣ በውክልና የትረስት ስራዎችን መስራት ማለት ነው። ዞሮ ይሄ ስታንቢክ አይቢቲሲኤ ዋና ግሩፑ የባንኩ ዋና ግሩፕ አንድ ብቻ ነው። ለምሳሌ እኛ ሀገር ላይ አሁን የሚታዩ እድገቶች እየመጡ ነው። በነገራችን ላይ ለምሳሌ የኢትዮጵያ ንግድ ባንክ ነበር የምናውቀው፣ የኢትዮጵያ ኢንቨስትመንት ባንክ። አሁን የኢትዮጵያ ንግድ ባንክ ውስጥ ወደ ግሩፖች ለማሳደግ ጥረት ይደረጋል ማለት ነው። ሌሎችም ባንኮች በግሩፕ ውስጥ የሚያድጉበት ራሳቸው ባንኮች የተለያየ ተግባራት ውስጥ የሚሰማሩበት ስራዎች መሰራት መቻል አለበት። ዞሮ አጠቃላይ ግዙፍ የሆነው ይሄ የስታንቢክ ባንክ ጋና፣ ናይጄሪያ ውስጥ ይሰራል፣ ራሱ እዛው ደቡብ አፍሪካ ይሰራል፣ አንጎላ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሞሪሸስ፣ ማዳጋስካር፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሳውት ሱዳን የስታንዳርድ ባንክ አንድ አካል ነው ስታንቢክ አይቢቲሲ እና ቦትስዋና፣ ማላዊ፣ ናሚቢያ፣ ኢስዋቲኒ፣ ዛምቢያ፣ ዚምባብዌ፣ ኢትዮጵያ ውስጥ ደግሞ ልክ እንደ ውክልና ሆኖ ሪሰርች ኤንድ ዲቨሎፕመንት የሚሰራ ትንሽዬ ቲም ነበረው። ያ አሁን ወደ ግሪንፊልድ ኢንቨስትመንት ለመግባት። በነገራችን ላይ ግሪንፊልድ ኢንቨስትመንት ማለት ሌላ ምንም አይደለም፣ ፍሮም ስክራች መጀመር፣ በቃ አዲስ ባንክ ማቆም ማለት ነው ከዚህ ከስታንቢክ አንጻር። ምክንያቱም የኢትዮጵያ የብሔራዊ ባንክ ያወጣው ህግ አሁን ያሉ ባንኮች እስከ 49% ብቻ ነው ለውጭ መሸጥ ያለባቸው፣ ሌላው 51%ቱ ራሳቸው ሼርሆልደሮች ይዞ መቆየት አለባቸው የሚል አለ። አይ ቲንክ እኔ መታየት መቻል አለበት። ዝርዝር ከዚህ ጀርባ ያለውን ነገር እያነበብኩ ነው፣ ለማንበብ ሞክራለሁ። ነገር ግን መሻሻል ያስፈልገዋል የሚል እምነት አለኝ። ለምን ኢንሹራንስ 100% ተፈቅዷል። በነገራችን ላይ በቅርቡ የሆኑ አገር ኢንሹራንሶች ኢትዮጵያ ውስጥ ኦፕሬት ለማድረግ ፍሮም ግሪንፊልድ ኢንቨስትመንት ከዜሮ ተነስተው ኦፕሬት ለማድረግ ፍቃድ የሚወስዱበት ይሆናል ማለት ነው። በነገራችን ላይ የውጭ ባንኮች ወደ ኢትዮጵያ ሲመጡ የውጭ ኢንቨስትመንትም ይዘው ይመጣሉ ማለት ነው። አሁን የናይጄሪያ ባንኮች ወደ ኢትዮጵያ ለመግባት ጥረት ላይ ነው ያሉት፣ ሂደት ላይ ነው ያሉት። ጥረት የሚለውን ተው፣ ጥናት ምናምን ጨርሰዋል። ለመግባት ፍቃድ ለመውሰድ በሂደት ላይ ነው ያሉት። እነዚህ ሲኖሩ ለናይጄሪያ ባለሀብቶች ወደ ኢትዮጵያ ይመጣሉ ማለት ነው። አዋጭነት አቅርበው ኢንቨስት እንዲያደርጉ ፋይናንስ ያቀርባሉ ማለት ነው። የኛ ባንኮችም አእምሯችን ውስጥ ማሰብ ያለብን ይሄንን ነው። የኢትዮጵያ ባንኮችስ መቼ ነው ወደ ሌሎች ሀገራት በእነዚሁ ሀገራት ሄደው ስራ የሚሰሩት? እዚሁ
በአብዛኛው የኢትዮጵያ ባንኮች ቅርንጫፍን ውሰዱ፣ አዲስ አበባና ክልል ከተሞች ላይ ነው ብዙ ቅርንጫፍ ያላቸው። ከዛ አለፍ ብሎ ዞን ከተሞች ላይ ይሄዳሉ፣ ወይ አንድ ቅርንጫፍ ወይ ሁለት ቅርንጫፍ ይኖራቸዋል። ወረዳ ከተማ ላይ አንድ ቅርንጫፍ ብቻ ይኖራቸዋል። አለቀ በቃ። የሚሽከረከሩት ከተሞች ላይ ነው። ወደ የገጠሩ ይግባ እያልኳቸዋል። ግን በየስልኩ ሊገባበት የሚችለው አማራጭ የተለመደውን ከዚህ ለሆኑ ሰዎች ብቻ ትንሽ ሴግመንቶች እኮ ናቸው የሚበድረው ኢትዮጵያ። ትንሽ ሰዎች ከታች ጀምሮ ገንዘቡ ይሰበሰባል፣ የሚበደሩት ግን ትንሽ ናቸው። ይህን የፋይናንሻል አካታችነት የፋይናንስ አካታች ስርዓት መገንባት መቻል አለበት። እያንዳንዱ ሰው ያለችውን ሀብት ሀሳቡን ጨምሮ ፋይናንስ ሊደረግ ይገባል። የሌሎች ከውጭ ባንኮች መምጣት ይህ ዝም ብሎ ቅርንጫፍ ከመክፈት እዚያ ቅርንጫፍ ውስጥ የሚከፈትበት ደግሞ ብዙ አሻጥር አለው። በጥቂት የተለመዱ ምርቶች ላይ አስቀድሜ እንዳልኳችሁ ብድር፣ ገንዘብ መሰብሰብ፣ ቁጠባ፣ ከዛ ብድር መስጠት እና የተለመዱ ፋይናንሻል ፕሮዳክቶች ላይ ከዛ ከመሰማራት በከተሞች ዙሪያ ከመከማቸት እና ለቴክኖሎጂ ለሪሰርች ኤንድ ዲቨሎፕመንት አነስተኛ ግምት ከመስጠት በመውጣት እንዲሁም አእምሯችንን እዚሁ ኢትዮጵያ ውስጥ ከዚህ አውጥቶ ወደ ዓለም አቀፍ እንዲገቡ አስገዳጅ የሆነ የሌሎች መምጣት መቻል አለባቸው። ሁሌ በራችንን ዘግተን ስለማይሆን እኛ ከሌሎች የአፍሪካ ሀገራት ከሌሎች ዓለማት የምንለይባቸው የራሳችን ጉዳዮች አሉ። ግን ይህን ሁሉ ዘግተን አንችልም። በነገራችን ላይ ለነዚህ ለባንኮች በተለይ የሳፋሪኮም ኢትዮጵያ ከቅርብ ጊዜ ወዲህ ወጪው እየቀነሰ ገቢው እየጨመረ ወይንም ወደ ትርፍ የመሄድ እድሉ እያደገ በመምጣቱ በዚህ ምክንያት እንደ ፖዚቲቭ ሪዋርድ እንደሆነላቸው የተለያዩ ጽሁፎች እየወጡ ነው። በተመሳሳይ ሁለት የኬንያ ባንኮች እንዲሁ ወደ ኢትዮጵያ ለመግባት የመጨረሻ ሂደት ላይ ነው ያሉት። አንደኛው የኬንያ ኢኩዊቲ ባንክ ነው። ሁለተኛው ደግሞ የኬንያ ኮመርሻል ባንክ ወይንም ኮመርሻል ባንክ ኦፍ ኬንያ የምንለው ማለት ነው። የኬሲቢ ግሩፕ ነው የሚያስተዳድረው። እነዚህም ግዙፍ ናቸው። አጠቃላይ የሁለቱ ባንኮች ብትደምሩት ወደ 50 ቢሊዮን ዶላር ካፒታል ያላቸው ናቸው። ኢትዮጵያ ውስጥ ሲገቡ ከባንክ አገልግሎት ባሻገር እንዳልኳችሁ ዴድ የሆነውን በቃ አንዳንድ ባንኮች እኮ ኤኒዌይስ ያንን ለማነቃቃት ዝም ብሎ ከብሔር እሳቤ ከምናምን እዚህ ከመንደርተኝነት ለመውጣት እና ሙያና ሙያተኛን አገናኝቶ የባንክ ምን ይመስላል የሚለውን የምናይበት ውድድሩም የሚጨምርበት ሁኔታ ይፈጠራል ማለት ነው። ከኢንሹራንስ አንጻር ያልኳችሁ ነው። ከሌሎችም ባንኮች እየመጡ ነው ያሉት። ሶስቱን ካልኳችሁ በሁለተኛ ደረጃ የሶማሊያ የፖለቲካ ቀውስ በሚለው ውስጥ በነገራችን ላይ የዓለም ዋንጫ ዛሬ ይጀመራል። እንግዲህ 3 ሀገራት ናቸው የሚያዘጋጁት፣ ካናዳ፣ ሜክሲኮ እና አሜሪካ። እግር ኳስ ለምትወዱ ሰዎች እንግዲህ መልካም ጊዜ እየመጣ ነው። ይሄ ሰኔ ነው። ኦልሞስት ለአንድ ወር ይቆያል ማለት ነው። እስከ አንድ ወር ከምናምን ነው የሚቆየው እስከ ጁላይ 1926 የመጨረሻው ጁላይ 1926 የዋንጫ ጨዋታው በኒውዮርክ ኒው ጀርሲ ስቴዲየም የሚከናወን ነው የሚሆነው። እሱን ተከትሎ በ2025 በባለፈው ዓመት የአፍሪካ እግር ኳስ ፌዴሬሽን የዓመቱ ምርጥ ዳኛ ተብለው የነበሩት የሶማሊያዊ ኦማር አብዱል ቃድር አርታን ወደ አሜሪካ ከገቡ በኋላ ወደ 11 ሰዓት እዛው ኤርፖርት ውስጥ ኢንተሮጌት ተደርገው ወይ ተመርምረው አታሟላም ተብለው ተመልሰዋል። እሱን ተከትሎ ብዙ ፖለቲከኞች ተቃውሟቸውን እየገለጹ ነው ያለው። ፕሬዚደንቱም አግኝተው እኚህን ዳኛ ኦማር አብዱል ቃድር አርታንን አናግረዋቸዋል። ይህ እንዳለ ሆኖ ዝሮ እንድንከበር እንድንወደድ ሀገራችንን ማጠናከር ነው። የጠንካራ ኢኮኖሚ ባለቤት የሆነ የጠንካራ ሀገርን ዜጋ ክብር ይሰጠዋል፣ ይከበራል፣ ይወደዳል። እኛ እርስ በርስ ያልተጠናከርን፣ እኛ እርስ በርስ ከጎረቤት ጋር ምናምን ያልሆን በውስጥ የፖለቲካ ሽኩቻ ውስጥ ያለን ከሆን የሚያዳምጠን የለም እና ተባብሮ ማደግ ምናምን
ከዚህ ግለሰብ ጋር የሚሄድ ብዙም ነገር የለውም። ዝሮ ዝሮ የሶማሊያ ፖለቲካ ቀውስ የቱርክ አምባሳደር እንዲቀየር አድርጎታል። የቱርክ አምባሳደር የቀደመው አልፐር አክታስ ተፎካካሪ ወይም ተቃዋሚ ፓርቲዎች ለሐሰን ሼክ መሐመድ በማድላት በእኛ ላይ ጫና እያደረጉ ነው የሚል ተደጋጋሚ ወቀሳ ማቅረባቸውን ተከትለው አልፐር አክታስ ተነስተው በምትካቸው ፈርሃት አልካን የሚባሉ በአፍጋኒስታን፣ በኢራቅ፣ በአሜሪካ፣ ቻይና፣ ሊቢያ እንዲሁም ደግሞ በቅርቡ አዲስ ሹመት እስኪያገኙ ድረስ በሞዛምቢክ የቱርክ አምባሳደር ሆነው የሰሩ አስቀድሞ ከ2011 እስከ 2014 ደግሞ የፕሬዚደንት ረጅብ ጣይብ ኤርዶጋን የፕሮቶኮል ሹም የነበሩት አዲሱ አምባሳደር ፈርሃት አልካን ተሹመዋል ማለት ነው። ምንድን ነው መሾማቸውን የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን አስታውቀዋል። እዚህ ውስጥ ወሳኙ ነገር እርስ በርስ በተፎካካሪ ፓርቲዎችና በሶማሊያ ወይም በሐሰን ሼክ መሐመድ ሜይ 15 ነው የስልጣን ዘመኑ ያበቃ ወደ ድርድር ወደ ውይይት ከመምጣት ይልቅ የአፈና ነገሮች ይስተዋላሉ። እዛ ደግሞ የራሱ የሆነ ግጭት የጎሳ ፖለቲካም ስለሚከተሉ እሱ እየፈጠረው ያለ ግጭት አለ። እንግዲህ በተቻለ መጠን የሶማሊያ የፖለቲካ ሄዶ ኢትዮጵያ ላይም ተጽዕኖ ስላለው የኢትዮጵያ ፖለቲካ ትኩሳት ሄዶ ሶማሊያንም ተመሳሳይ ቋንቋ ተመሳሳይ ባህል ስለምንጋራ ማለታችን ነው። ያኛው ጉዳይ አለ። በነገራችን ላይ የአንካራ ዲክላሬሽን በኢትዮጵያና በሶማሊያ መካከል ያለው አፈጻጸሙ ምን ላይ ነው ብለን የጠየቅናቸው ሰዎች አሉ። በዚህ ረገድ መረጃ የማድረሳቸው ይሆናል። ሶስተኛው የእስራኤልና ቱርክ ፍጥጫ በአዲስ መልክ እያገረሸ ነው። ያው ሁለቱ ሀገራት ኮምፒት ያደርጋሉ። በተለይ ከታሪክ ጋራ ከእስራኤል አንጻር የሚነሳ ታሪክ አለ። የባይብሊካል ማፕ ብለው አንዳንዶቹ የሚተቹት እስከ የአባይ እኔ እንኳ ሰፖርት አደረጋቸዋለሁ አንዳንድ ረገድ ፐርሰናሊ ማለት ነው። የሲናይ በረሃን ጨምሮ እስከ አባይ ጋር የሚዋሰን ከላይ እስከ ቱርክ ድረስ የሚሄድ ከሳውዲ አረቢያም ከጆርዳንም ከሊባኖስ የሚመጣ ይህንን ያስቀምጣሉ። ባይብሊካል ማፕ ብለው ቢሆን ጥሩ ነው ብለው በግልጽ ደግሞ ያስቀምጣሉ ፖለቲከኞች። አንዳንድ የእስራኤል ፖለቲከኞች ነው ይሄ የኛ አይደለም ብለው ያስቀምጣሉ። በተመሳሳይ የእስራኤል ፖለቲከኞች ቱርኮችን የኦቶማን ተርኪሽ ኤምፓየርን ለማምጣት ነው የሚሰሩ ብለው ይከሷቸዋል። እንግዲህ ለዚያ ማሳያ የሚሆን ለምሳሌ የሂጃዝ ሬልዌይ ከኦቶማን ተርኪሽ ሳውዲ አረቢያን እንግዲህ ኦቶማን ተርኪሾች ነው ሲያስተዳድሩት የነበረው። ራሱ ፍልስጤምን፣ ኢየሩሳሌምን፣ ሶሪያን፣ የአርመንን በሙሉ ይዞ እስከ ኢራቅ ድረስ የሚለጠጠው እዚያ ውስጥ የማይካተተው የኢራን ነው። ኢራን የራሱ የሆነ ትልቅ ስልጣኔ የነበረው ሀገር ስለሆነ ማለት ነው። ሶ የሂጃዝ ሬልዌይ እንዳልኳችሁ ከኢስታንቡል ቱርክ ይነሳና ወደ ደማስቆ፣ ከደማስቆ ደግሞ ወደ መዲና፣ ከመዲና ወደ መካ፣ ከመካ ወደ ኦማን አሁን በድምሩ ወደ 5403 ኪሎ ሜትር የሚደርስ ያላት ፕሬዘንስም ልክ የቱርኮች አሁን የመስፋፋት ስታዩት የፓወር ፕሮጀክሽን ሶማሊያ ጋር ሲመጡ ምንም በኦቶማን ተርኪሽ ጊዜ የነበረው ነው። እንግዲህ ኦቶማን ተርኪሽ እስከ ሀረር ይደርስ ነበር። ኤኒዌይስ ያው ዲቴሉን ከዛ ጋር እያዛል እያልኳቸው አይደለም። እና ይህን ክስ ይካሰሳሉ። ዘንድ ከትናንት ወስቲያም ከዛ በፊት የግብፅ እና የቱርክ ወታደራዊ ትብብር ምን ላይ ነው ትኩረቱ የሚያደርግ ከአሜሪካ በኩል ጥያቄ መጥቷል። ከፍተኛ የሆነ ወታደራዊ ትብብር እያደረጉ ነው። የዚህ ትብብር ዓላማው ይገለጽልን የሚል ጥያቄዎች እንደወጡ የተለያዩ ጽሑፎች እየቀረቡ ነው ያለው። እሱ ብቻ አይደለም። ሳውዲ አረቢያ፣ ግብፅና ቱርክ በጭፍን ለሱዳን የሚሰጡት ድጋፍ የእርስ በርስ ጦርነቱ መቋጫ እንዳያገኝ የራሱን አስተዋጽኦ አድርጓል የሚሉ አሁንም ፖለቲካዊ ትንታኔዎች እየመጡ ነው። ያዙ ሳውዲ አረቢያ Egypt and Turkey's blind support for Burhan undermines Sudan peace ብሎ ሚድል ኢስት ፎረም ነው ያወጣው ጁን 7
2026 ከ4 ቀን በፊት ያለው እኔን ብታነቡት ደስ ይለኛል። ምንድን ነው የሚለው? እንዲያውም ሲያጠቃልል የኢራን ጦርነት አይአርጂሲ ለአልቡርሃን ያቀርብለት የነበረውን የጦር መሳሪያ ቢቀንስም አሁን ግን ቱርክና ግብፅ የጦር መሳሪያ እያቀረቡ ነው። ኢጅፕት ኤንድ ተርኪ ሲም ካፓብል ኦፍ ፊሊንግ ዘ ቫኪዩም ብሎ ያስቀምጣል። እሱ ብቻም አይደለም ደግሞ የቱርክ ሂሳር HISAR ሰርፌስ ቱ ኤር ሚሳይል ወይም ሳም የሚባለው ከራፒድ ሰፖርት ፎርስ ከሱዳኑ የፈጥኖ ደራሽ ኃይሎች የተተኮሰን ድሮን ለማምከን የተተኮሰው ስብርባሪው ተገኝቷል። ወርኬጅ ኦፍ ተርኪሽ ሜድ ሂሳር ሰርፌስ ቱ ኤር ሚሳይል። አሁን ይሄ ለምን ሆኖ ማሳያ እየመጣ ነው፣ በደንብ እንድታዩ ነው። ሳውዲ አረቢያ፣ ኢጅፕት፣ ተርኪ ይሄ ስብርባሪው ተገኘ በሚል የወጣው መረጃ ትናንት ነው። ይሄ ደግሞ ጽሁፉ ደግሞ ጁን 7 ላይ ነው የወጣው። ለምን ግብፅና ቱርክ እዛው እስራኤል ድንበርተኛ ሆነው የሚያደርጉት የወታደራዊ ትብብር ለእስራኤልም ስጋት ነው፣ ለእስራኤል አለፍ ሲል ደግሞ ለአሜሪካ ስጋት ይሆናል ማለት ነው። እና ምንድን ነው የሚል እየቀረበ ነው ያለው። እሱ ብቻም ሳይሆን በነገራችን ላይ ስቲል የሳውዲ አረቢያና ቱርክ የሬልዌይ ኮኔክቲቪቲ ከትናንት ውስጥ ያልኳቸው የሂጅዝ አግሪመንትን ሲፈራረሙ ሊያስከትል የሚችለውስ ምንድን ነው? ከኦቶማን ተርኪሽ ኢምፓየር ኤክስፓንሽን አንጻር ስለሚያዩት ማለት ነው። በተመሳሳይ በ7 ዴይሊ ሰባህ እንግዲህ ሳውዲ አረቢያ፣ ግብፅ እና ቱርክ ሳውዲ አረቢያ ኢጅፕት ኤንድ ተርኪስ ብላይንድ ሳፖርት ኦፍ ብርሃን አንደርማይን ሱዳን ፒስ ብሎ ሚድል ኢስት ፎረም ጁን 7 2026 ባወጣበት ቀን ላይ በተመሳሳይ ተርኪሽ ኢንቴሪየር ሚኒስተር ሆፕስ ፎር ላይብሬሽን ኦፍ ጀሩሳሌም እና ሙስጠፋ ችፍች የሚባሉ የቱርክ የሀገር ውስጥ ሚኒስተር በፓርቲው ኤኬ ፓርቲ ላይ ወይም ይሄ ጀስቲስ ኤንድ ዲቨሎፕመንት ፓርቲ ላይ ተገኝተው አላህ ቢፈቅድ ኢየሩሳሌም ነጻ ትወጣለች፣ አሌፖን፣ ደማስቆን ነጻ አውጥተናል፣ ሌሎችንም አሁንም የምጸለየው በአላህ ፊት ቆሜ ሁልጊዜ ጸሎት የማደርገው ለአንድም ቀን ቢሆን ኢየሩሳሌምን ማስተዳደር ነው። እርግጠኛ ነኝ ኢየሩሳሌም ነጻ ትወጣለች የሚል ንግግር አረው። ወዲያውኑ ታስታውሳላችሁ፣ ወደ እናንተ ስላደረስኩ ማለት ነው። እስራኤል ካትስ የእስራኤል መከላከያ ሚኒስትር ወጡና ይሄ የኦቶማን ተርኪሽ ቅዠት ነው፣ ቅዠቱ መቼም ቢሆን ሊሳካ አይችልም፣ ያበቃለት ነገር ነው እና ሳይት ላርግላችሁ በነገራችን ላይ አነጋገራቸውም ማለት ነው። The Ottoman Empire that you and Erdogan you የሚሉት ሙስጠፋ ችፍችን ነው፣ የቱርክ የውስጥ ጉዳይ ሚኒስተርን የሀገር ውስጥ ጉዳይ ሚኒስተርን The Ottoman Empire that you and Erdogan dream about has collapsed and will never return ብለው ይህንን ጽሑፍ ጻፉ። እሱን ተከትሎ በትናንትናው ዕለት ረሲፕ ጣይብ ኤርዶጋን አንድ ንግግር አደረጉ። ያ ንግግራቸው ምንድን ነው የሚለው ብትሉኝ የእስራኤል በሊባኖስና በሶሪያ ላይ የምታደርገው ተደጋጋሚ ጥቃት ከነሱ ሀገራት ዘሎ ወይም አልፎ የቱርክ የብሔራዊ ደህንነት ስጋት እየሆነ ነው የሚል ጽሑፍ አወጡ። The attack on the two countries which mean Syria and Lebanon ማለት ነው reached a point where they also threatens Turkey የሚል ይዘው ወጡ። ይህንን ተከትሎ የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ወይም the Prime Minister of Israel ራሳቸው ወጡና ቤንያሚን ኔታንያሁ አንደኛ የቱርክ መንግስት ጸረ አይሁድ ነው፣ አንቲሴሜቲክ ነው አሉ። ጽሁፋቸውን ቸክ እንድታረጉት ነው። ላነብላችሁ እችላለሁ። አክቹአሊ አንቲሴሜቲክ ነው፣ እናጠቃለው ማንበብ እችላለሁ። አንቲሴሜቲክ ዲክታተር ኤርዶጋን፣ ጸረ አይሁድ የሆነው አምባገነኑ ኤርዶጋን አንድ። ሁለተኛ በቱርክ የሚኖሩ ኩርዶች ላይ ጄኖሳይድ የፈጸመ የሚል አካተቱ። በሶስተኛ የሐማስ አሸባሪዎችን የሚደግፍ። አራተኛ የራሱን ዜጎች የሚጨቁን ኦፕረስ ሂዝ ኦን ፒፕል ኤንድ ኢምፕሪዝን ተፎካካሪዎችን፣ ተወዳዳሪዎችን፣ ፖለቲካል ራይቫልስ እስር ቤት ውስጥ የወረወረ ነው። ይሄ ሰው
የመጨረሻው ነው በዚህ ጉዳይ ልምከር ካለ is the last person who can lecture the state of Israel on morality የሚል ይህንን አስቀመጠ። ደጋግሜ የጋት ሚዲያ ዝግጅቶችን አይታችሁ ከሆነ በዚህ ጉዳይ ዙሪያ ላይ እስራኤልና ቱርክ በቀጣይ ወደ ግጭት የሚገቡ ሀገራት ናቸው። ነገር ግን አሁን ባለው ሁኔታ ቱርክ ሽልድ አለው፣ የኔቶ አባል ሀገር ነው። የኔቶ ደግሞ ያው ኒክሌር የታጠቁ ሀገራት አሉ። ስለዚህ ቱርክ ከኔቶ የሚወጣበት ወይ በራሱ ኔቶ የሚፈርስበት አሰራር ሊኖር ይችላል። ለዚያ ጫና ሲሆን እንግዲህ ራሱን ቱርክን በሱዳን የእርስ በርስ ጦርነት አለበት በሚል የመጎተት ጉዳይ ይኖራል። ሳውዲ አረቢያ እንኳ ሆፕፉሊ ግብፅ እነዚህ የሚታዩ ነው የሚሆነው ማለት ነው። ስለዚህ ይህንም ተከትሎ አሁንም የእስራኤል መከላከያ እንድትወጡ ብሎ ዜጎችን በተለይ ከደቡባዊ ሊባኖስ እንድትወጡ ብሎ ጥቃትም እየፈጸመ ነው ያለበት ሁኔታ ነው ያለው። አልአረቢያ እንግሊዝ ትናንት ያወጣውን አይታችሁት ከሆነ በዚህ መሀል ግን የሚያሳዝነው ሊባኖስ ሄዝቦላ ኢራን መጠቀሚያ ነው፣ ባርጌኒንግ ቺፕ ነው። በተመሳሳይ ቱርክ ደግሞ ምንም ላታደርግ ነገር ለሊባኖስ ምንም አንዲት ነገር ላይ ያደርግ ነገር የመፋለሚያ ሜዳ እንዲሆኑ እያደረገው ነው ያለው። ወደ መካከለኛው ምስራቅ ስንሻገር እንግዲህ በተለይ የዚህ የአፓቼ ሄሊኮፕተር መመታቱን ተከትሎ ትናንት አሜሪካ በወሰደው እርምጃ በወሳኝነት የውሃ መሰረተ ልማቶች ላይ ጥቃት ተፈጽሟል። ዛሬ እየወጡ ያሉ መረጃዎች ደግሞ የሚያሳዩት ሌሎችም የራዳር ሲስተም የኤሌክትሪክ መሰረተ ልማቶች እንደሚመቱ ትዕዛዝ እንደተሰጠ ነው እየወጣ ያለው። እሱ እንግዲህ በነገ መረጃችን በቀጣይ ወደ እናንተ የምንደርስ ነው የሚሆነው። ዩኤስ ፕሬዚደንት ዶናልድ ትራምፕ says he is close to ordering new strike against Iranian power plants and bridges የፎክስ ኒውስ ሪፖርተርን መሰረት አድርጎ አልአረቢያ እንግሊሽ ያወጣው ነው። በነገራችን ላይ የአሜሪካ መከላከያ በኩባ ላይ እርምጃ ሊወስድ እንደሚችል ፔቴክሴት የመከላከያ ሚኒስትሩ ፍንጭ የሰጡበት ሁኔታ አለ። እኛ ዝግጁ ሁነን የወትሮ ዝግጁነታችን እናረጋግጣለን። የኩባ ጣፈንታ ምን መሆን መቻል አለበት የሚለውን የአሜሪካ ፕሬዚደንት እና የኩባ ፖለቲከኞች የሚወስኑት ነው በሚል ነው ያስቀመጡት። የመካከለኛው ምስራቅ ሁኔታ ከዚህ የባሰ እንዳይበባስ አይ ቲንክ ይሄ እንኳን ሊፕ ሰርቪስ ነው። ሩሲያ ጥሪ አቅርባለች። ተጨማሪ ማስረጃዎችን በጋት ዕለታዊ ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ